ሞንጆሪኖ ለጥቂት ተረፉ። ህወሓት የመቀለውን ድሮን ጥቃት አመነ። ጥቃቱ የህወሓት መሪዎች ኢላማ ያደረገ እንደነበረ ተሰማ። ፋኖን ከወሎ አጽድተነዋል ጀነራሉ አወጁ። ከፍተኛ ጀነራሉ ሰራዊታቸው ወሎን ከፋኖ ታጣቂዎች እያጸዳና የቀጠናውን ሰላም በመሃል መቀለ በሁለት ቦታዎች ላይ የድሮን ጥቃት ተፈጸመ። 176 ሚሊዮን ዶላር የወጣበት ኢሳያስ ያስተከሉት አየር መቆጣጠሪያ ራዳር ወደመ። ግብፃውያንና አውሮፕላን ቴክኒሻኖች የጥቃቱ ሰለባ ሰላም ከመይ ጽንሑ ክብራት ተከታተልቲ ንኹልኩም ኤርትራውያን ተጋሩን ኣሕዋትና በብዘለኹም ሰላም ራዋ እንዳተመነኹልኩም ሎም ድማ ኣብ ማሕበራዊ ሚድያ ክዘውሩ ካብ ዝውዕሉ ኣዝዮም መዘራርብቲ ዝነብሩ ዛዕባታት ተን ዝተመረፃ ሒዘልኩም ቀሪበ ኣለኹ ክብራት ተከታተልቲ ቅድሚ ቪድዮ ምጅማርኩም ግን ላይክን ሰብስክራይብን ምግባር ከይትረስዑ እዚ ብምባል ናብ ዝቕፅልና ብዛይ ስታይልን ቪድዮና ንቐፅል። ካበ ሸረሪና ክሳምር ዋላ ማጣ ዶብ ትግራይ ዝቀጸለ ውጋት በደብዳቤ ወረን ተሰኒዩ መቅጻሉ ዝካሪም ትማሊ ኣብ ካበ ጮበበር ቆቦ ዝነበረ ኩና ስዒቡ በክልቴን ወገን ሓያል ሞትን መቆሰልትን ከም ዘጋጠመን ብወገን ትግራይ ፋኖ ዝቆሰሉ ናብ ማይጨውን ኮረምን ሆስፒታላት ከም ዝኣተውን ብወገን ፌደራል ድማ ናብ ሆስፒታል ወልድያ ከም ዘዕለቅለቁ ኣብ ዝሕበረሉ ዘሎ እዋን ውፅኢት ናይቲ ኩና ስዒቡ ኣብ መንጎ ዕጡቃት ፋኖን ሕወሓትን እውን ምትፍናን ከም ዘሎ ተሓቢሩሎም እቲ መጥቃዕቲ ዕጡቃት ፋኖ ኣብ ልዕሊ ናይ ብልጽግና ሰራዊት ከም ጀመሩን ጸረ መጥቃዕቲ ዘካየደ ሰራዊት ብልጽግና ንፋኖ ክደፍኦምን ገለ ከባቢታት ክሕዝ ምጀመሩ ድማ ሓይልታት ትግራይ ደገፍ ከም ዝሃቡን በቐጥታ ናብቲ ኩናት ከም ተሳተፉን ምጽብጻብና ዝዝከር ኮይኑ ኣብ መንጎ ፋኖን ዕጡቃት ትግራይን ውፅኢት ናይቲ ኩናትን ካብቲ ኩናት ዝተረኸበ ውሕድ ኣጽዋርን ዝምልከት ምሰሓሓብ ሕጂ እውን ቀጺሉሎም እዚ ከምዚ ኢሉ እንዳሃለወ ኣባላት ፋኖ ሂቦሞ ብዝተባሃለ ሓበሬታ መሰረት ኣብ ልዕሊ ካብ ማእከል ትግራይ ናብ ክልል ኣምሓራ ዝኣተወት ኣርሚ 31 መጥቃዕቲ ድሮን ከም ዝተፈጸመን እዚ መጥቃዕቲ እዚኣ ቀዲሙ ዝምበያ ድሮን ዘይተገበረሉን ሃንደበታዊ ምዃኑን ዝሕበር ኮይኑ እቲ ጥቆማ ድሮን ካብ ኣባላት ፋኖ ክኸውን ከም ዝኽእልን ድሮ ተገሚቱሎም ነቲ ሓያል መጥቃዕቲ ድሮን ስዒቡ ዝቆሰሉን ዝሞቱን ኣባላት ሰራዊት ትግራይ ከም ዘለዎ ናብ ልዕሊ ወተሃደራዊ ንዋት እውን ከቢድ ጉድኣት ምብፅሑ ዝገለጸ ምንጭና ድሕሪ እዚ መጥቃዕቲ ኣብ መንጎቶም ክልተ ዕጡቃት ዘሎ ምትእማን ምንቁልቋል እውን ተገሊጹሎም ሸረሪና ትብዓት ደቂ ትግራይ ዘርአየ ፈተነይ ነይሩ ዘሎ እቲ ፕሮፓጋንዳ ክንፋሕ ጽንሕ ባላንችና ብልጽግና ብሓንቲ ውግእ ፈሪሱ ብጃህራ ተነፊሑ ቅብቀብ ጽንሕ ስርዓት ሸረሪና እንፊሳቶ ሸረሪና መኽፈትና ይሰፊሕ ኩናዳ ወላ ናይ ሓደ እዋን ቀንጠብጠብ ኢድ ዝቐንጠበት ቀሲልና ክንሪኦ ኢና السرعة بزعباتي مسبح حمد إثيوبيا خون كم قتل زرقفة هوت مساكن إثيوبياويان انتاب زي تزاربة بزعباتن بمانتي كاب سماي وريدن نمريت تلاقع درونات جن قرب في كبل تسميو أبي أحمد نايدرون تكنولوجي بينوز فلطو بحتى وأكال جيريو ننبس قميت واتنيو عشان كويدو تعداقا وريد كات شمتاق حزخون الدرون ندرون زمكن كإلات قوات مليخو مغالستو حليفهم كم صنحو زرآيي نيرو وعلو شررينا تبعات دك تجراي زرعي فتنين نتا أحمام مزبط تغقاطمو زلعلا إيرتراخا أتصبقو كذكرا جيراتون بزعبا حلنجي إيرتراخ سابابي تور ويرخم زلو كنيلة بعليك واقعي كساب زاري كرد زقبر الله زلوكم موتكن بتري إيرترا أبدحر معصو وي أبسنكي تقميتو زلو كاب سفرو معاسي خوتس أبي يخارم كساب كندي زبلوغن دفع إلنا خنريوينا إتا زلوا يبلان كتب بحال سنحت تقرايكوا أب شرري تاتحيزات طمان يوم كمان يدولك إثيوبيا خابتخون 139 عامت يا جيرا إذا هاجر إثيوبيا تولدلان حاسوت إثيوبيا 139 فم إيرتراويان قال لعلك للتميت عامت يوم تقميت أماو ስለዚህ ካብ ኦሮሞን ላዓሊ ካብ አምሓራን ላዓሊ ካብ ትግራይን ላዓሊ ስቶም ኤርትራውያን ዓዶም ነይሩ ርስቶም ነይሩ መገዳ አየር ኢትዮጵያ ቆይሞም ሓይል አየር ኢትዮጵያ ቆይሞም ዘመናዊ ከተማ ቆይሞም ዘመናዊ ቴክኖሎጂ ተኣታቲም እዚ ሁሉ ግን ኣብ መጨረሻ አውርደቶም ይመጽዩ እመኑ ሓዱ ነግረኩም ኣለኹ እመኑ ኣብ ሓዱ ትግሬና ትግር መለየት አይቻልም ይምዱሉ አህያ ከአህያ ጋር ቢራገጥ ጥርስ አይወልቅም ዛ ዘረቦም ኢትዮጵያውያን አምሓሪ ሆንኩን ብለኩም ደለኹ ሆኑ ትግሬና ትግሬ ቢራገጡ
ጥርሳይ ወልቅ የምድብሉ ኣብ ትግራይ ዘሎ ትግራዋይን ኣብ ኤርትራ ዘሎ ትግርኛን ኣይፈልይዎን እዮም ክወቅጥዎ ተኮይኖም ኣብ ሓንቲ መግዱብን እዮም ደእትዎን ኩሉ ምን ትግሬ ነው ባካችሁ ዝም በል እዮም ድብሉ ተከር ነግረኩም ኣለሁ ካብ መጨረሻ ናይ 0 ሰዓት ምሳኣኸለት ሴፎምኩም ዝዝልኩም እዮም ተጠንቆ ነብስኩም ኣድሕኑ ትወፁ ተመደ ያው ሎቅመጽ አይትበሉ ኣብዚ ሓዋላ ገንዘብ ለሚድኩም ኣው ድብልኩም ድጽሓፍ ከተንብቦ ደብተ አዲስ አበባ ብሰንኪ ኤርትራውያን ገዛ ኽራይ ከቢሩ ብሰንኪ ኤርትራውያን ምግቢ ከቢሩ ብሰንኪ ኤርትራውያን ተዋሪድና አብርሃም ወልዳይ ክሰጎካ ፕሬዚደንት ኢሳያስ ኢልካ እንድሕር ደይጽሒፍካ ሕጂ ክሰጎካ ንዓኻ ሕጂ አቶ አብርሃም ወልዳይ የድብለካ ኣነ ክጽሕፍ ከለኻ ፕሬዚደንት ኢሳያስ እዩ ተጋጊዩ ገለ ኢልካ ጽሓፍ መሰልካ ይሱ ግን ዝልቁ ምጽና ግደፍዎ ኢሳያስ እዩ ምንጥላ ይተብሎ ፕሬዚደንት ኢሳያስ አፈወርቂ እዩ ጸላኢና በሎ ፈታዊና በሎ ተጋጊ በሎ ናትካ ጉዳይ ስለዚ ሰኢልኩም ማለት ጀለስ ገለ ትኹኑ በቃ ውልቀ መላኺ ኢሳያስ ዶ ገለመለ ኮሚልካ ለፍሊፍካ ኣብዚ ድሕረ መጋረጃ ስለተቃወምካ ማለት አይኮን ሶታ መጠንቃቅትን ኤርትራውያን ነገረኩም ኣለኹ ዳሓራ መጨረሻ ኣነ ኣይስሐቀኩም እኔ ግን ኢለኩም ነይረ ክብለኩም ኢለኩም ነይረ ዝሓሳሕ ምስ መፀ ኢለኩም ነይረ ክብለኩም በቃ ኢትዮጵያ ይብለኩም ኣለኹ ተለጋጊባ ያደላ ተፈራሪሖም እዮም ደለው ንፋኖ ንሃገራዊ ጥምረት መድሕና ኢትዮጵያ ምዃኖም ኣሚኖም ሎም እዮም ብደገ አቢ ንኢትዮጵያ ከም ዘይድሕና ኣረጋጊጾም እዮም ረዳኩም ኣሎ ኣረጋጊጾም እዮም ኣሜሪካ ኣረጋጊጻ እንግሊዝ ኣረጋጊጻ አቢ እቲ ሓደ ክእለት ደይብሉ ዘይኮነስ መታለሊ መራሒ ምዃኑ ክሳብ ሕጂ ምዝኾነ ይኹን ናይ ወፃኢ ሃገር ዲፕሎማት እየ ዝብለኩም ዋላ ምስ IMF ናይ ኢትዮጵያ ፋይናንስ ሚኒስተር ናይ ኢትዮጵያ ናይ ባንክ ገዢ እንተደይ ኮይኑ አቢ ምዝኾነ ይኹን ናይ ዓለም መራሕቲ ናይ ኣሜሪካ መራሕቲ ኮፍ ኢሉ ተዛሪቡ ይፈልጥ ካብኣቶም ይዝሃድም ስለዚ ንኢትዮጵያ ዘይበቅዕ ናይ ሊደርሺፕ ኳሊፊኬሽን ደይብሉ እዚ ሃገር እዚኣ ሒዝዋ ገደል ኣትሎ በጃኻትኩም ስኻትኩም ትሕሹ ካብኡ እዮም ተባሂል ካብኡ ስኻትኩም ትሕሹ እምበር ኣብዚ ሰዓት እዚ 130 ሚሊዮን ኣለና ዝብላ ህዝቢ ዝምክሓላ ዓዲ ዓበባ ሃገር ሲ አዲስ አበባ ናይ መንያ ኢልካ ትማጎዲኻ ወደይ ከምኡ ደግበር እዩ ሓደ መርሓስ ከምኡ ገብር ኦሮሞ ቆትልኩም የሚል ነው ማሐራ ኸይድ ሰው ዓደ ማሐራ ዘረቦም ቅድሚ ሕጂ ቅድሚ 100 ገለን ዓመት ተጋሩ ዝገበርኩም ኣይትረስዕዎ ባህል እዩ ንኦሮሞ ኸይዱኻ ኣምሓራ መጽኹም ኣለው ሰሜን መጽኹም ኣለው ሰሴፍኩም ሕዙ እዚ በኦሮምኛ ተዛረቦ ዘረባ ሕዚ ክንገጥም ይዘለና እንተይተልዓልና እውን ተኸቢብና ኢና ካብ ዝሓለፈ ጥሪ ጀሚሩ ክንደይ ሰራዊት ኣብ ከባቢና እዩ ዘሎ እንትፈልጡ ናይ ድሮን ጥራሕ ኣይኮነን ሰራዊት ካብ ዘምፅእ ፀኒሑ እዩ ሕዚ ተልዓልም ዘለና ሕዚ ኢና ንሕና ወላ ኸቢብና እናሃሎ ሕዚ መዋፅኦና ኣብ ውሽጥና ተልዓል ተሰለፍ ዘብለና ዘሎ ካልእ ኣይኮነን ወዲእና ኢና ሰራዊት እውን ኣፍልጡ ሓዲፍ ለ ደጊም ከምዚ ኢልና ይንፈድም ታንገብር ንተስፋ ዝግበረሉ ኮ ተስፋ ትገብር ተስፋ ንዘይግበረሉ ግን እንታይ ትገብረሉ ድሕሪ ሕዚ ስቕ ምባል ጥፍኣት እዩ እዩ ውድብ እውን ስቕ ክብል የብሉን መንግስቲ እውን ከምኡ ሓላፍነት ዝጎደሉ እዩ ንህዝብና ክነፍልጥ ኣለና እዩ እቲ መድረኻት ዝተባሃለ ንሱ እዩ ዋፍለጥ መዋፅኦና ኣብኤና እያ ደጊም በኣና ወዲእና ኢና ዝኣኽለና ፅዒርና ኢና ተፀሚምና ኢና ከፊልካ ኢኻ መስዋእቲ ትኸፍል ኣለካ ሕዚ እውን وأخم إلك أصل جنين لك. كتمام مقالة بحايل أير إثيوبيا متقعتي أير جم سفت أما تقلتهم لومي 14 حاسة كلتش 18 حام تمرت ساعات 15 رفض حايل أير إثيوبيا أب كتمام مقالة نايمي جن فاري تدبدبا كايدوم أتي متقعتي أب كتمام مقالة كوابي حادش مدحن هندا مرامن هاد حرو عدوا ويوسخو أب كلتا استفلالي بوتاتات كما زدبدبت حابيرهم قبل نقو جميرو هاب علالم
ችግን ጣብያ እንዳታፈረ ክልተ ታንክታት ዝሓዘት ሎቤድ ከም ዝነበረት ዝግለጽ ዘሎ እንትኸውን በት መጥቃዕቲ ዝበጽሕም ናይ ሰብ ንብረትን ጉዳት ክሳብ ሕዚ ተፈለጠን ሎም ዕለት 14 ነሓሰ 2018 ዓም ተምረት ሰዓት 5:10 ረፋድ ሓይሊ ኣየር ኢትዮጵያ ኣብ ከተማ መቐለም ደብዳቤ ሚግ ነፋሪት ከም ዝፈጸመ ካብቲ ከባቢ ዝወጹ ዘሎ ሓበሬታታት የረድኡ እቲ መጥቃዕቲ ኣብ ክልተ ዝተፈላለዩ ናይ ከተማ ከባቢታት ከም ዝበጽሐም ዓይኒ መስኻኽራት ይገልጹ ኣለዉ ከምቲ ዝተረኸበ ሓበሬታ እቲ ደብዳቤ ኣብ ከባቢ ዓዲ ሽምድሕን እንዳ ማርያም ዳዕሮ ኣደባባይ ከም ዝተፈጸመ ተገሊጹ በተወሳኺ ካብ ንግሆ ጀሚሩ ኣብ መቐለ ዒላላ ችግን ጣብያ ፍሉይ ቦታ እንዳታፈረ ዝተባሃለ ከባቢ ክልተ ታንኪ ዝጸዓና ሎቤድ ተሽከርከርቲ ከም ዝነበራ እውን ክግለጽ ጸኒሑ እቲ መጥቃዕቲ ኣብ ዝተፈላለዩ ክልተ ቦታታት መጽሑ እንተተረጋገጸ እውን በቲ ደብዳቤ ዝበጽሐ ናይ ሰብ ወይ እውን ንብረት ጉድኣት ኣሎ ዶ የለን ዝብል ሓበሬታ ክሳብ ሕዚ ብንጹር ኣይተፈለጠን ኣብ ውግእ 4 ነሓሰ 2018 ኣብ ዞባ ደቡብ ወረዳ ራያ አላማጣ መረዋ ኣብ ዝበሃል ቤት ትምህርትን ናይ መስተማይ ዝተተኸለሉ ቦታን ሰለስተ ግዜ ናይ ድሮን መጥቃዕቲ ክፍጸም ዝኽኣለሉ ኩነታት ከም ዘሎ ኣብቲ ዝተፈጸመ መጥቃዕቲ ሓደ ሰብ ክመውት ከሎ 4 ዝኾኑ ሲቪልያን እውን ዝቆሰሉሉ ኩነታት ከም ዘሎ ካብዚ ሓሊፉ ኣብ ተመሳሳሊ ወረዳ ኣብ ቦታ ማርያም ኩቢ ጠረርሳን ዝበሃሉን ናይ ድሮን መጥቃዕቲ ሲኹን ናይ ከቢድ ብረት ደብዳባት እውን ዝተኻየደሉ ኩነታት ከም ዘሎ ምርዳእ ይከኣል እዩ በዚ ደረጃ እዚ ናይ እንስሳ ይኹን ናይ ሰብ ህይወት እውን ምጥፋእ ዘጋጠመሉ ኩነታት ኣሎ ናይ ኣካል መጉዳእቲ እውን ካብዚ ሓሊፉ ዕለት 12 ኣብ ዞባ ደቡብ ምብራቅ ኣብ ወረዳ ክልተ ውላዕሎ ጣብያ ቀዳማይ ወያነ ዝበሃል ቁሸት ዳንዴራ ንግሆ ኣብ ዝነበረ መንቀሳቐስ ኣብ ረፋድ ከባቢ ድሮን መጥቃዕቲ ዝፈጸመትሉ ኩነታት ከም ዘሎ ካብዚ ሓሊፉ ድሕሪ ሰዓት 10 ፈረቓን ከባቢ ኣብ ዝነበረ እዋን እውን አንቴኖፍ መጽያ ሰለስተ ዝኾን ነታጉ ዝደርበየትሉ ኩነታት ከም ዘሎ እውን ምርዳእ ይከኣል እዩ ትኽልተ ነታጉ ክፍርንጀር ከሎ ሓደ ዘይተፈንጀረሉ ኩነታት ከም ዘሎ ይኹን እምበር ኣጋጣሚ ኮይኑ ኣብቲ ቦታ ንሱ ዘጋጠመ ናይ ህይወት ይኹን ናይ ኣካል መጉዳእቲ ከም ዘየለ ከዓ ምርግጋጽ ተኻኢሉሎ ማለት እዩ እኛ ጻድቃንን እናምነዋለን ጌታቸውን ግን አናምነውም ወላሂ በሉ አቶ ጌታቸው ረዳ ደግሞ ኮሽን ማርክ ውስጥ እንደገባ በዚሁ ላበስር እፈልጋለሁ ስብሰባ ላይ አይታመንም ጻድቃንን እንኳን እናምነዋለን ይሄ ግን የሚታመን አይደለም ብለው አላምጠው እንደተፉት ነው አሁን በሚዲያ ላይ ይወጣል ቅርቡ ስብሰባ ላይ የጌታቸው ጉዳይ ቢጫ ካርድ ሰጥተውታል ያው ቀይ ሰጥተውታል በቅርቡ እዛ ሲናገሩ እርሳቸው ብልጽግናዎች መረጃ ሲወጣ ጌታቸው የሚያዝ የሚጨበጥ አይደለም ቁም ነገር ያለውም ሰው አይደለም ስለዚህ አናምነውም ጌታቸውን እና እኛ ጻድቃንን እናምነዋለን ጌታቸውን ግን አናምነውም ወላሂ በግልጽ ያሉት ነው ይሄ እና አላምጠው እንደተፉት ነው ለራሱ ነው እዚህ ድራማ ውስጥ የገባው የራሱ ጉዳይ ነው ስለሱ አለም ግን ሰዓቱ አኺሉ ይጂ ተፈቲነ አው ኸይትካ ትረኽቦ ነገር የለም እጂ ሎሚ ረኺበ ጽባሕ ረኺበ ትብለውን ውሕስነት የብልካን ቀጻልነት የብሉን አው ኸይትካ ትረኽቦ ንዓድኻ ተመለስ ይኽባል ዘሎ ኣብዚ ኣነሳቶም ስለ ዝኸዱ ዝጎድል ብዙሕ ነገር ዘሎ ኮይኑ ይረአየኒ ብዙሕ ዝጎድል ነገር የለን ሓቂ እዩ ብዙሕ ንመሃር ኣለና ብዙሕ ንምከር ኣለና ግን ልቡ ሰንኮፍ ዝኾነ ሰብ ኣብ ውሽጢ ዓዲ ኮፍ ኢሉ ሰንፈላል እንተዘይ ኮይኑ ነቲ ዓዲ ዘበርክቶ ነገር የለን ኣብ ደገ ከይዱ ዝሰርሐ የለን ሕጂ ንዓኻ ከሕሸካ ተመለስ ንዓድኻ ምባል ጥራይ ኣብዚ ዓዲ ግን ብሰንኪ ናይዞም ከይዶም ዘለዉ ዝተርፍ ስራሕ ኣሎ ማለት ኣይተሕሰብ ብዝኾነ ይኹን መንገዲ ዝተርፍ ነገር የለን ህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በድብቅ ወደ ኤርትራ ማቅናታቸው ተነገረ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በዛላምበሳ በር በኩል በድብቅ ወደ ኤርትራ ያቀኑ ሲሆን ጉዞ በሚስጥር እንዳይወጣ ተፈልጎ የነበረ ቢሆንም
በአቀባበሉ ላይ በተሳተፉ የኤርትራ አካላት አማካኝነት ይፋ መሆኑ ተሰምቷል። ድርጅቱ ህወሓት የጉዞውን መረጃ ምስጢራዊ አድርጎ ለማስቀረት ጥረት ቢያደርግም የአቀባበሉ ሂደት መረጃ በአደባባይ በመውጣቱ ሚስጥሩ ሊጠበቅ አለመቻሉ ነው የተገለጸው። ዶክተር ደብረጽዮን ገብረ ሚካኤል ድንበር ተሻግሮ ኤርትራ ሲደርሱ በኤርትራ ወገን በተወከሉ ልኡካን አቀባበል ተደርጎላቸዋል። ህወሓት በአሁኑ ወቅት ከዓለም አቀፉ ህብረተሰብ በተለይም ከአሜሪካ መንግስት በኩል ከባድ ማስጠንቀቂያና የዲፕሎማሲ ጫና እየገጠመው እንደሚገኝም ተመልክቷል። ድርጅቱ ከዚህ ቀደም ከያዛቸው የፖለቲካ አቋሞች እንዲሁም ከሚገጥመው ዓለም አቀፋዊ ጫና ጋር ተያይዞ በከፍተኛ ስጋት ውስጥ እንደሚገኝና ይህ የቅርብ ጊዜ የድብቅ እንቅስቃሴ የዚሁ ማሳያ እንደሆነ ተጠቅሷል። ኢድን ጓንትን ኮይና እንትቃለስ ይለጥመልና 2013 ወጽየ ተጋዲለ ለኹ አነ ያው ወሲልና የተሰዋና ይመጽና ለና ሕዝውን ትሞጽና ዘሎ ክንቃለስ አነ ድልውየ ናይ መጨረሻና ውሳኔ ወሲና ተንታአቲ ይዝሕሽ ትግራዋይ ለስርዓት ለህዝቡ ክስዋ ነው ንቃልስ ድልዋቲና አነ ለዓለ ድልውየ ትግራይ ትስዕር ንዛ ቆሎ ሳልዕልዋት ፀንሕ ሕቶ ኣብ 2016 ናብ መስርሕ ፖለቲካዊ ህንፀት ሃገር እንታይ ክንጽበ ንኽእል እንታይ ፖለቲካዊ ህንፀት ኣብነት ትገልጸልና ፀኒሕካን ያወዲምካ እቲ ፖለቲካዊ ህንፀት ኢዝ ፕሮሰስ ማለት መስርሕ እዩ ሃንደበት ኣብ ሓደ ሰዓት ወይ ብሓደ ዓመት ኣብ ሓደ ገለ ዝጅምር ኣይኮነን ናህሪ ክህልዎ ይኽእል ይኸውን ዛሕሊ ክህልዎ ይኽእል ይኸውን ኣብ ገለገለ ድስካለ ክህልዎ ይኽእል ይኸውን ከመይ ገይሩ ከይድ ናቱ ናይ ገዛእ ርእሱ ናይ መስርሑ ምዕባለታት ኣለዉ ንበይኑ ፖለቲካዊ መስርሕ ካብ ፖለቲካዊ ካብ ቁጠባዊ ካብ ፀጥታዊ ካብ ተፈላለየ ኣብ ከባቢኻ ዝምዕብሉ ምዕባለታት ወፃኢ ክትሪኦ እውን ዝከኣል ኣይኮነን ነናሓድሕዱ ተመላላኢ ምዕባለታት እዩ ሓደ ኣካል ካብቶም ምዕባለታት እዮም እና ንዛረብ ንኽእል ኣብ ተፈላለዩ ፅላታት ከነካይዶም ዘለና ምዕባለታት ዝበሃል ዘሎ ብግዘፍ ደረጃ ዝረኣዩ ምዕባለታት ብማሕበራት ዝረኣዩ ምዕባለታት ኣብ ተፈላለየ ቅርፂ ኣሰራርሓ ናይ ተፈላለዩ ኣካላት ናይ መንግስቲ ወላቶም ፖሊሲታት ንብሎም ፖሊሲታትና ዝውዝዙ ሕግታት ንኣታቶም ከም ብሓድሽ ናይ ምክላስን መፅሓፍን ነካይዶም ስራሓት ድምር ፖለቲካዊ ስራሓት እዮም ኣብ ዲፕሎማስያዊ ንጥፈታት ነካይዶ ኣብ ዜናዊ ንጥፈታት ነካይዶ ንህና ናይ ገዛእ ርእስና ሕርያታት ጥራይ ዘይኮነ ብደገድ መፃና ብድሆታት እውን ኣብቲ ፖለቲካዊ መስርሕ ኣትዩ ዝረአ እዩ ኩሉ ፖለቲካዊ ሕርያታትና ብንህና ደለናዮ ጥራይ ዝኸይድ ክንብል ኣይንኽእልን ንፋክት ዝበዝሕ ግዜ ናይ ግዳም ፅልዋታት ደምፅኦ ዘገድደካ ነገር ኣሎ እዞም ኩሎም ኣብ ዝሓለፈ 18 ዓመታት ተረኣናዮም ተፃብኦታት ናይ ፖለቲካ ተፃብኦታት እዮም ናይ ፖለቲካ ውሳኔታት እዮም ንዓታቶም ንምምካት ከነካይዶም ፀናሕና ስራሓት እንታይ እዮም እዚ ሕጂ ንዛረበሉ ዘለና ንመንግስታዊ ስርዓት እውን ተፈላለዩ ናይ ፖለቲካ መደባት ነውፆም ኣብ 2016 እንታይ ዝመስል ዲፕሎማስያዊ ንጥፈታት ከነካይድ ኢና ንደሊ ዘለና እንታይ ዓይነት ዜናዊ መደባት ኣለውና ኣብ ዓመት ሙሉእ ንፋክት 16 እውን እንታይ ክንገብርና ንደሊ ሪኣክቲቭ ዝኾነ ብደገ ንዝመፃና ብድሆታት ክንምክት ምእንቲ ጥራይ ዘይኮነ ብናህና ኣጀንዳ ብናህና ፕሮግራም ክንከይድ ተኮይና እዝን ናይ ዜና ናይ ዲፕሎማሲ ናይ ፖለቲካ ንጥፈታት ኣለና ኣብ ውሽጥን ኣብ ወፃኢን ከምዚኦም ዝኣመሰሉ ጎስጓሳት ከነካይድ ኢና ከምዚኦም ዝኣመሰሉ ኣኼባታት ከነካይድ ኢና ውዳቤና ብከምዚ ከነሕይለና ኢልካ ትዛረብ ከለካ መደብ ተውፅእ ኣለካ ማለት እዚ ግን ከምቲ ቀዲመ ጠቐስኮ መስርሒ ዝተባታተኸ ወይ ሃንደበት መፅእ ነገር ኣይኮነን 2016 እንታይ ክንገብር ንኽእል ኣብቲ ፖለቲካዊ ምዕባለታት ንሕና ባዕልና ንንፅፀሎ ካልኦት ድሕንፅፅልና ኸ ኣለኻ ማለት ፖለቲካ ከመይ ገይሩ መፅኡ እንዳሒልካኒ 48 47 መሰልና እንተዘይከልኡና ምተቃለስና ነርና እናፅነትና ድሕሪኡ ብተኸታታሊ ዘጋጠመና ብድሆታት ክንምክት ናይ ኣሜሪካ ደገፍ ናይ ስርዓት ሃይለ ስላሴ ናይ ማዕርፈጅ ድሕሪኡ ሶቪየት መፅኡ ናይ ገለ መፅኡ ትንሳቶም ትፈጥሩና ዝነበሩ ብድሆታት ንዕኡ ክንምክት ኢልና ተኸተልናዮ ናይ ፖለቲካ መስመርን ወሰድናዮ ሕርያታትን ነቲ መደባትና መልክዓት ሒዝዎ ክንብል ንኽእል ኢና ድሕሪ ናፅነት ዝመፀኸ ድሕሪ ናፅነት ዝመፁ ፖለቲካዊ ምዕባለታት ሓደ ብሓደ ኢልና ክንፅብፅቦም ንኽእል ኣብ ደይ ንደልዮ ደይ ምኽነ
ናይ ዶባት ኩናት ክሸሙና ዕረፍቲ ኣዘይ ብሉ ፀገም ካብ ናይ ሕነሽ ናብ ባድመ ካብኡ ናይ ሓደ እናተባህለ ማልያ ኣዘይ ብሉ ጣቱ ህልውና ህዝቢ ትግራይ ኣብ መቃብር ጸላእቱ ይረጋገጽ ኣብ መቃብር ጸላእቱ ይረጋገጽ መሬት ሕድሪ ኣይትቁረሳን ስድሪ ዘለዓለማዊ ዝኽርን ክብርን ንስዋዕትና ይቐንየለን። ሞንጆሪኖ ለጥቂት ተረፉ። ህወሓት የመቀለውን ድሮን ጥቃት አመነ። ጥቃቱ የህወሓት መሪዎች ኢላማ ያደረገ እንደነበረ ተሰማ። ፋኖን ከወሎ አጽድተነዋል ጀነራሉ አወጁ። ከፍተኛ ጀነራሉ ሰራዊታቸው ወሎን ከፋኖ ታጣቂዎች እያጸዳና የቀጠናውን ሰላም እያረጋገጠ መሆኑን አስታውቀዋል። ጠቅላዩ የምስራች ሰሙ። ኢሳያስ ደነገጡ። አደገኛው የባህር ኃይል መሳሪያ በኢትዮጵያ እጅ ገባ። ኢትዮጵያ በሰው ሰራሽ አስተውሎት የተደገፉ ዘመናዊ የባህር ላይ ተሽከርካሪዎችን ልትታጠቅ መሆኑ ተሰማ። ሞንጆሪኖን ጨምሮ የህወሓት ቁልፍ ሰዎች ከድሮን ጥቃት ለጥቂት መትረፋቸው ተሰማ። ህወሓት በመቀለ ከባድ የድሮን ጥቃት መፈጸሙን አምኗል። የትግራይ ክልል ርዕሰ ከተማ መቀለ ዛሬ ጠዋት በሰው አልባ አውሮፕላን መመታቷን ህዝባዊ ወያነ ሓርነት ትግራይ ህወሓት አስታውቋል። የትግራይ ክልልን የሚገዙት የህወሓት ባለስልጣናት እንዳስታወቁት ጥቃቱ ያነጣጠረው በሰዎች መኖሪያ አካባቢ ነው ብለዋል። ለጉዳዩ ቅርበት ያላቸው ምንጮች ያጋለጡት መረጃ እንዳመላከተው ከሆነ የድሮን ጥቃቶቹ ከህወሓት ወታደራዊ አቅምና የጦር መሳሪያ ማከማቻ ስፍራዎች በተጨማሪ የቡድኑን ቁልፍ አመራሮችንም ኢላማ ያደረጉ ነበሩ። በትግራይ መዲና መቀለ ከተማ ውስጥ በዋናነት በሐውልቲ ክፍለ ከተማና በኩሃ አካባቢ የተሰነዘሩት የድሮን ጥቃቶች የህወሓት አመራሮች ላይ ኢላማ ያደረጉ እንደነበሩ መሰረት ሚዲያ አረጋግጧል። የኢትዮጵያ የፌዴራል መንግስትና የህወሓት ጠብ እየተካረረ ነው። ሁለቱ ኃይላት ትግራይን በሚያዋስኑ ድንበሮች ተጨማሪ ጦር ኃይል እያሰፈሩ መሆኑ ተዘግቧል። ባለፈው ማክሰኞ ከመቀለ 15 ኪሎ ሜትር ርቀት ላይ የሚገኝ ስፍራ በሰው አልባ አውሮፕላን መመታቱን የህወሓት ባለስልጣናት አስታውቀው ነበር። በጥቃቱ ቢያንስ አንድ ታጣቂ መገደሉንና ሌሎች ሁለት መቁሰላቸውን የዜና ምንጮች የጠቀሷቸው የአይን ምስክሮች ተናግረዋል። ዛሬ መቀለ ውስጥ በመኖሪያ ቤቶች አካባቢ ተሰነዘረ የተባለው ጥቃት በሰው ህይወትና በንብረት ላይ ስላደረሰው ጉዳት በዝርዝር የተባለ ነገር የለም። የህወሓት ምክትል ሊቀመንበር አማኑኤል አሰፋ ለአጃንስ ፍራንስ ፕሬስ በሰጡት መግለጫ ስለደረሰው ጉዳት ዝርዝር መረጃ የለኝም ብለዋል። የኢትዮጵያ መንግስት ስለ ዛሬውም ሆነ ስለ ማክሰኞ ጥቃት በግልጽ ያለውም ነገር የለም። ወታደራዊ ጉዳዮች ላይ ዘርዘር ያሉ ዘገባዎችን የሚያስነብበው የፈረንሳዩ ዘ አፍሪካ ሪፖርት ትላንት ባወጣው ሪፖርት በትግራይ ክልል እየተፈጸሙ ያሉ ተከታታይ የድሮን ጥቃቶች የፌዴራል መንግስቱ በቅርቡ ወደ መቀለ ጠቅልሎ ለመግባት እቅድ መያዙን አመላካች ነው ማለቱ መዘገባችን አይዘነጋም። በቀጣይ መረጃ የመከላከያ ሰራዊቱ ከፍተኛ ጀነራል ፋኖን ልክ አስገብተኗል ሲሉ ከወደ ወሎ የድል ዜና አውጀዋል። የፋኖ አመራሩ ዘመነ ካሴ በበኩሉ ከቀናት በፊት ለአንድ የአውሮፓ መጽሔት በሰጠው ቃለ መጠይቅ ከሌሎች ታጣቂ ኃይሎች ጋር ጥምረት መመስረታቸውን ጠቅሶ 4 ኪሎ ለመረከብ 11ኛው ሰዓት ላይ ነን ብሎ ነበር። 3 ዓመታትን ባስቆጠረው የአማራ ክልሉ የመንግስትና የፋኖ ታጣቂዎች ግጭት እስከዛሬ ድረስ ዘላቂ መፍትሄ አልተገኘለትም። የብልጽግናን መንግስት ላይ የኃይል ብልጫ መውሰዳቸውንና መንግስቱን አስወግደው 4 ኪሎን ለመቆጣጠር የመጨረሻው ምዕራፍ ላይ መድረሳቸውን የሚገልጹት የፋኖ ታጣቂዎች ይህንኑ ግባቸው ለማሳካትም ህወሓትና የኦሮሞ ነጻነት ሰራዊትን ጨምሮ ከሌሎች ታጣቂ ኃይሎች ጋር ትብብር መመስረታቸውን ይፋ አድርገዋል። በመንግስት በኩል ደግሞ መከላከያ ሰራዊቱ በታጣቂዎች ላይ የሚወስደውን እርምጃ አጠናክሮ ማስቀጠሉ ሲገለጽ፣ ፋኖ እየደረሰበት ባለው ከባድ ምት ይዞታዎችን ለመከላከያ ሰራዊት እያስረከበ መሆኑም ይነገራል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ከሰሞኑ ከቢቢሲ አማርኛ ጋር ባደረጉት ቃለ ምልልስ 4 ኪሎ ባዶ ነው መታችሁ ተረከቡ ቢባሉ እንኳን ፋኖና ሸኔ ሊመጡ አይችሉም፣ ምክንያቱም ሀገር የማስተዳደር ምንም አቅም የላቸው ማለታቸው የሚታወስ ነው። በዚህ ማል ታዲያ ፋኖን ከመሰረቱ እየጠረግን ነው ያሉት ጀነራሉ ከወደ ወሎ ከበድ ያለ መልእክት አስተላልፈዋል። የፌሪ መከላከያ ሰራዊት የሰሜን ምስራቅ እዝ በሚንቀሳቀስበት የወሎ ቀጠና ሰራዊቱ የተሰጠውን ግዳጅ በበቂ ሁኔታ መወጣቱንና ቀጠናውን ከፋኖ ታጣቂዎች በማጽዳት አስተማማኝ ደህንነት መረጋገጡን ገልጿል። ፋኖን እያጸዳነው ነው ሲሉ ከወደ አምባሰል ያወጁት የሰሜን ምስራቅ በመሃል መቀለ በሁለት ቦታዎች ላይ የድሮን ጥቃት ተፈጸመ። 176 ሚሊዮን ዶላር የወጣበት ኢሳያስ ያስተከሉት አየር መቆጣጠሪያ ራዳር ወደመ። ግብፃውያንና አውሮፓውያን ቴክኒሻኖች የጥቃቱ ሰለባ መሆናቸው ተነገረ። በአዲስ አበባ ጉዳይ ሁለቱ ወሳኝ ጉዳዮች ታወቁ።
ከምክክር አዳራሹ የተሰማው አዲስ መረጃ በመቀለ ከተማ ከባድ የተባለ የድሮን ጥቃት መፈጸሙ ተሰምቷል። ዛሬ ነሐሴ 14 2018 ዓ.ም ከረፋዱ 5 ሰዓት አካባቢ መቀለ ከተማ ዳዕሮ በተባለ ቦታ ላይ ከባድ የተባለ የድሮን ጥቃት መፈጸሙ ተሰምቷል። ረፋድ 3 ሰዓት የጦር ሄሊኮፕተር አይተው እንደነበረ የጠቆሙት ምንጮች የድሮን ይመስላል ብለዋል። መቀለ የድሮን ጥቃት ለመከላከል ጂፒኤስ እንዳይሰራ ህወሓት ሲሞክር እንደነበረ መዘገቡ ይታወሳል። የህወሓት ቡድን ከትግራይ ወገኖች ጉሮሮ ነጥቆ ከወርቅ ዝርፊያ ባካበተውና ጸረ ኢትዮጵያ ኃይሎች በለገሱት ገንዘብ በ176 ሚሊዮን ዶላር በመግዛት መቀለ ኩሃ አየር ኃይል ግቢ የተከለው ራዳርም በዚሁ ጥቃት ዶግ አመድ ሆኗል ሲሉ በስፍራው የሚገኙ ምንጮች ገልጸዋል። 3 የምስራቅ አውሮፓ ዜጎች ጨምሮ የግብጽና የሻቢያ ቴክኒሻኖች እንዲሁም አስቀድሞ የኢትዮጵያ አየር ኃይል የራዳር መሳሪያ ባለሙያ የነበሩ የህወሓት ታጣቂዎች በጥቃቱ ሰለባ እንደሆኑም እየተነገረ ይገኛል። በዛሬው ዕለታዊ የውጭ ምንዛሬ ዋጋ የወደመው ራዳር ዋጋ 28 ቢሊዮን 213 ሚሊዮን 891200 ብር የሚያወጣ እንደነበረም ታውቋል። የፌዴራል መንግስት የሰላም ጥሪን አልቀበልም ባለው ህወሓት የጦር ካምፖችና የመሳሪያ ክምችቶች ላይ እርምጃ እየወሰደ እንደሚገኝ የሚታወቅ ሲሆን የዛሬው ጥቃትም የዚሁ እርምጃ አካል እንደሆነ ተጠቅሷል። በመቀለ የድሮን ጥቃት የተፈጸመው በሁለት አካባቢዎች ሲሆን አንደኛው ዳዕሮ በሚባለው ሰፈር ሲሆን በተጨማሪም በከተማው አካባቢ በሚገኘው የአየር ኃይል ካምፕ ሌላ ጥቃት መፈጸሙን የተገለጸው ህወሓት መቀለልና ዙሪያዋን በጸረ ድሮን አጥሪያታለሁ በማለት ውጊያው ከመቀስቀሱ በፊት በብዙ ሲያደናገር እንደነበር የሚታወቅ ሲሆን ነገር ግን ማክሰኞ ዕለት ከመቀለ 12 ኪሎ ሜትር ርቀት በምትገኘው የእንደርታ ወረዳ ዳንዴራ ቀበሌ አሁን ደግሞ ይባስ ብሎ በመሃል መቀለና በአየር ኃይል ካምፕ ውስጥ ጥቃት መፈጸሙ ህወሓትን በብዙ ነጥብ ያስጣለው ነው ተመዝግቧል። ህወሓት በሸረሪና አህዱ ብሎ ጥቃት ከከፈተበት ጊዜ አንስቶ በርካታ ሰራዊቱን በሞትና በምርኮ ያጣ ሲሆን ከምንም በላይ ከግብጽ ተልከው በኤርትራ አድርገው በህወሓት እጅ ገብተው የነበሩ መሳሪያዎች በአየር ኃይል የተጠና ጥቃት በአብዛኛው በሚባል ደረጃ ከጥቅም ውጪ መሆናቸው ነው እየተነገረ የሚገኘው። በሸረና ውጊያ በርካታ ሚሊዮን ዶላር የወጣባቸው መሳሪያዎች በመከላከያ እጅ መግባታቸው ዓለም አቀፍ ሚዲያዎች ሳይቀር የዘገቡት እውነት ሲሆን አሁን ደግሞ 176 ሚሊዮን ዶላር የወጣበት ራዳር ዶግ አመድ መሆኑ መነገሩ ህወሓት ከዚህ በኋላ እየቀረው ምንድነው የሚል ጥያቄ እያስነሳ ይገኛል። እስካሁን ድረስ ከፌዴራል መንግስቱ ስለተፈጸመው ጥቃት ምንም ያልተባለ ሲሆን ህወሓት ደግሞ በማህበራዊ ሚዲያው በኩል ባሰራጨው መግለጫ የብልጽግና መንግስት የዘር ማጥፋት እርምጃውን ቀጥሎ አሁንም በመቀለ ከተማ 2 ቦታዎች ላይ ጥቃቶችን ፈጽሟል ብሏል። አንደኛው በሐወልቲ ክፍለ ከተማ መሞና ዞን 27 አዳማሪያ አቅራቢያ ነው ያለ ሲሆን በጥቃቱ 2 ጎልማሶች ማርክስ ኩራት ተከታተልቲ ሎም ዝብልኮ መደባት እነዚህ መስሉ ነሮም እንድሕር ዳት ቪዲዮ ፎቲኹም ላይክ ሼር ሰብስክራይብ ምግባር ከይትርስዑ በቀጻሊ መደብ ስካን ራኸሱ ሰላም ሁኑ።